ምጠላኝ ከሆነ በኔ ምትናደድና ዝቅተኝነት የሚሰማ ከሆነ ወንድም ዓለም የኔ በረከት ሊያናድድ አይገባም። ቢካዝ እግዚአብሔር ሊያሳየ እየሞከረ ነው ያንተ ህይወት እንዴት አባቱ ከፍ ማለት እንዳለበት እያሳየን ያለው በተግባር ይኸው ተመልከት። አዶናይ የት ነበር? አሁን የት አለ አዶናይ? እንደ ሞቲቬሽን ተጠቀሙ፣ እንደ ቅናት ሳይሆን እንደ ሞቲቬሽን። ዋው አዶናይ እዚህ ነበር፣ እዚህ ደረሰ፣ ተመስገን። እኔም ለካስ ደርሳለሁ። እግዚአብሔር እያሳየኝ ነው። ሰው ልንገረ ሰው ሊያወድቅ ይሞክራል። ያ ሊያወድቅ የሚሞክር ሰው ግን አያልፍለትም በጭራሽ። ቢካዝ የሌላ ሰውን ውድቀት የሚመኝ ሰው የራሱን ውድቀት የሚመኝ ሰው ነው። ተረዳኸኛ? አንተ የኔ መስታወት ነህ፣ እኔ ያንተ መስታወት ነኝ። አንተ ላይ ያሰብኩት ጥሩ ነገር እኔ ላይ ይሆናል። አንተ ላይ ያሰብኩት መጥፎ ነገር ደግሞ እኔ ላይ መሆኑም አይቀርም። ለዛም ነው የምጠነቀቀው እኔ ሰዎች ላይ ክፉ ነገር ለማሰብ። ተረዳኸኛ አይደለ? ወንድም ዓለም ስኬታማ ትሆናለህ። የራስህ ጊዜ አለ። የሰው ጊዜ እያየ የራስን ጊዜ አታማር። እወድሃለሁ ልልህ እፈልጋለሁ። ጥሩ አይደለም። ስለዚህ ይሄንን ፕሮግራም የምትከታተሉ ሰዎች የህግ አካላቶች ጃኒ ጋር በመደወል ቴክስት በማድረግ ያለችበትን ሰላም እንድታረጋግጡልን በዚህ አጋጣሚ ያስተላልፋሉ። ደግሞ ሌላ ነገር እንዳታዩን ነገር ቢፈጠር ሚዲያ ላይ እናንተ አፖታችሁ ነው እንዳትሉን። ፈርዶብናል እኮ ጋይስ፣ ፈርዶብናል እኮ እንደው ፈረደብን እኮ ቤተሰብ እንደው ፈረደብን። ስለዚህ በባካችሁ ከዚህ በፊት ራሷን ለማጥፋት ሞክራለች፣ ቆርጣለች እጇን ብሎ ጆን ዳንኤል መጥቶ ተናግሯል። ስለዚህም አሁን ላይ ደግሞ ህዝቡ እየተቀየረባት ነው። ፍየሌ እየለፈለፈች ነው፣ እያቀሳሰረች ነው። ዮናስም እያቀሳሰረ ነው። እነዚህ እንዳለ ተሰብስበው እያቀሳሰሩ ነው። ስለዚህም የጃኒ ወዳጆች አጠገቧ መድረስ የምትችሉ ሰዎች ሄዳችሁ አጠገቧ ነው ሁኑና ወደ ላይ እንድትገባ አድርጉ። ካልሆነ የህግ አካላቶች ጃኒ ወዳለችበት ነገር ቦታ ላይ ሄዳችሁ ቼክ አድርጉ። ምክንያቱም ኢንፍሉዌንሰር ናት፣ የፐብሊክ ፊገር ናት። የሆነ ነገር ቢፈጠር ሌላ ነገር ሊባልብን ነው። እኛ ላይ መዳን እንዳታመጡብን ምንም በማናውቀው በለፈለፍኩ ባፌጣ እዚህ ጋር እነሱ የሚያወሩትን ወሬ እያቃበልኩኝ እያሰማው ሳወራ ነገ ደግሞ አንቺ ባለሽበት እንዳትሉ። አይ ቲንክ በጣም ጥሩ መልእክት ነው ያስተላልፈው ብዬ አስባለሁ። ስፔሻሊ በዚህ ጆን ዳንኤል ማለት ነው የታሰረ ሰዓት አዶናይ ከካናዳ ከመጣ በኋላ ሄዶ እስር ቤት ድረስ ጠይቆት ነበርና ኢቭን አሁን ጃኒ ሼር አደረገበት ወሰደበት ምናምን ምንለው ነገር እንዴ በቃ ከልጅቷ ጋር ከተለያዩ በኋላ ልጅቷ ቆማ አትቀር ማለት አዶናይ ባይሆንም ሌላ ሰው ማግባት አቀርም ወይ ሌላ ቦይፍሬንድ ማዘዝ አቀርም ነበር። እና ያ ከሆነ የምር ከይዛቸው ግን በዚህ ደረጃ እንደዚህ የሆነ ያሉት በጣም ያሳዝናልና ጆን ዳንኤል ፕሊዝ ተረጋጋ። በጣም ከብዙ ሰው ጋር እየተጋጨህ ነው ያለው። ከጫፍ ወደ ቆሎ እውነት ነው። እግዚአብሔር ይመስገን ማሬ ወደ በስተርጅና ቅጠል ይዘን እንቀመጥ፣ እንቆሎ ይዘን እንቀመጥ። እንዴ ሁሉም በእድሜ እኮ ነው ደስ የሚለው። አንዳንድ ሰው እኮ እድሜውን አለማወቅ እኮ ነው ዘንድሮም ከቅጠል ጋር ቁጭ ብሎ ብሎ ማሪ ወይ ሊያይመች ሰዎቹ አሉ ነው እንግዲህ አሉ ነው ያለቃ ሰዎቹ አሉ። ቀላም በበላችሁ ጋር ሲከላከልኝ እኔ ጻፈልኝ ምን እንደጻፍልኝ ያቃልዳችሁ ጋይስ ሊስቾ አከሌና አከሌ ምንም ነገር አልተደራረጉም። የአንዱ እህት ከእህቴ ጋር ነው የምትማረው፣ አንድ ክፍል ናቸው ነው የመድኃኒዓለም ቀን ራሱ አቤል ነበሩ እና ሆን ተብሎ የተሰራ ስራ ነው። ምክንያቱም ጋይስ ሙሉን ካነበብኩት ተባትቶብኛላችሁ። ምክንያቱም አንዳንድ ጊፍቶችና አንዳንድ ማስታወቂያዎችን ለማግኘት ሲባል የተደረገ ነገር ነው። በየሀገሩ እየተሄደ ለመስራት የግዴታ ይህንን ዜና ማሰራጨት ያስፈልጋል። በቅርብ ቀን የምትጠብቂው ነገር ይሆናል። በየሀገሩ እየተሄደ ማስታወቂያ ይሰራል እና ከእውነት የራቀ ውሸት ነው። ፈጽሞ 100%። የሚያሳዝነኝ ግን ሰው በዚህ ደረጃ እንዴት ይዋሻል? ለማንኛውም ብዙ መረጃዎችን እንልክልሻለን ፓፓራዚ ወይን አሉ ጋይስ። እንግዲህ ምን እንደሆነ እናንተ ደረሱበት። የምርም ጃኒና አዶናይ አልተለያዩም ብላችሁ ታስባላችሁ ወይስ
ተለያይተዋል። ሊያ ወሬ ፈጥራ እየነገረችን ነው። እስኪ ምን ታስባለች? ኮሜንት ላይ አሳውቁኝ እስኪ። ችል ከሆነ ምናምን ጥሩ አይደለም። ስለዚህ ይሄንን ፕሮግራም የምትከታተሉ ሰዎች የህግ አካላቶች ጃኒ ጋር በመደወል ቴክስት በማድረግ ያለችበትን ሰላም እንድታረጋግጡልን በዚህ አጋጣሚ ያስተላልፋሉ። ደግሞ ሌላ ነገር እንዳታዩን ነገር ቢፈጠር ሚዲያ ላይ እናንተ አብቁታችሁ ነው እንዳትሉን። ፈርዶብናል እኮ ጋይስ፣ ፈርዶብናል እኮ እንደው ፈረደብን እኮ ቤተሰብ እንደው ፈረደብን። ስለዚህ በባካችሁ ከዚህ በፊት ራሷን ለማጥፋት ሞክራለች፣ ቆርጣለች እጇን ብሎ ጆን ዳንኤል መጥቶ ተናግሯል። ስለዚህም አሁን ላይ ደግሞ ህዝቡ እየተቀየረባት ነው። ፍየሌ እየለፈለፈች ነው፣ እያቀሳሰረች ነው። ዮናስም እያቀሳሰረ ነው። እነዚህ እንዳለ ተሰብስበው እያቀሳሰሩ ነው። ስለዚህም የጃኒ ወዳጆች አጠገቧ መድረስ የምትችሉ ሰዎች ሄዳችሁ አጠገቧ ሁኑና ወደ ላይ እንድትገባ አድርጉ። ካልሆነ የህግ አካላቶች ጃኒ ወዳለችበት ነገር ቦታ ላይ ሄዳችሁ ቼክ አድርጉ። ምክንያቱም ኢንፍሉዌንሰር ናት፣ የፐብሊክ ፊገር ናት። የሆነ ነገር ቢፈጠር ሌላ ነገር ሊባልብን ነው። እኛ ላይ ምን እንዳታመጡብን ምንም በማናውቀው በለፈለፍኩ ባፌ ጠፍፎ እዚህ ጋር እነሱ የሚያወሩትን ወሬ እያቃበልኩኝ እያሰማው ሳወራ ነገ ደግሞ አንቺ ባለሽበት እንዳትሉ ሂዱና ጠይቁ። እኔ የለሁበትም። ኧረ በቃሽ አይበቃኝም። ይፍጠር እነሱ ውስጥ የሚወጡ ድረስ አለው። ኧረ እባክሽ የኔ መሰለ ወሬት ሊወጣ ከዚህ ላይ ድፍረቷ የምርሽ ነው እንጂ ከዛ ዝም ብዬ እንደዚህ ቁጭ ብዬ የፍየሌን ቤት ላይ ራሴ ቤት እንደዚህ አምሬ በፊልተር እንዴት እንደማምር ኢትዮጵያ ያለው አይመስልም እኮ ጋይስ። የቦሌ መንገድ ነው የመሰልኩት። እውነት ለመናገር ጃኒ እንደዛ የምታደርግም የምትሆንም አይመስለኝ። ምክንያቱም በጣም ሰሞኑን ያየናት ነበረ እና ደግሞ እንደውም ከጠበቅነው በላይ በርትታ ምናምን ነው ያየናት። እንደውም ብሬክአፕ ራሱ የውሸት ነው ካስባለን ነገር አንዱ የእሷ መበርታት ምናምን በፊት እንደምትሆነ ይሄ ዲፕሬሽን ውስጥ ምናምን ሆነ አይደለም እያየናት ያለ ነው። ሪላክስድ ናት ምናምን ጌም ላይ እንደበፊት ትጫወታለች። ከዛ አንጻር ደህና እንደሆነች ነው የምናውቀው። ኤኒዌይስ ግን ለማንኛውም አካባቢ ያሉ ሰዎች እንዲያገኟትና ያሉትን ነገሮች ቼክ እንዲያደርጓት ብታደርሱ መረጃውን ጥሩ ነው ብዬ አስባለሁ። ደህና ዋላችሁ። ሰው የብሩ መጨረሻ እያላችሁ ነበረ። የብሩ መጨረሻ ለሁለት ሲንግል ማም እና ለአንድ የዩኒቨርሲቲ ተማሪ ዲያሊሲስ ለሚያደርጉ ለኩላሊት በሽተኞች 100 ሺህ ብር ተካፍለዋል። ግን ብዙ ቪዲዮ እየተሰራ ነበረ እና ኮመንት ላይም ለእናታችን ይሰጥ ለቤዚዬ ይሰጥ እያላችሁ ነበረ። እኔና ቤዚዬ ደግሞ አንድ ፊልም ሆፕፉሊ ብዙ ሲያየው ፊልም ይመስለኛል እንሳሮን አንድ ላይ ሰርተናል እና ለእኔም እናቴ ናት ቤዚዬ። ደግሞ ያንጠለጠልኳት እንዳይመስላችሁ ቤዚዬ ስላት የጥበብ ሰው አንቱ አይባልም ብለዋል። ብቻ አውርቻት ነበረ። ሰው የሚያስፈልጋት ጉዳዩን ለመጀመር 500 ሺህ ብር ነበረ። 500 ሺህ ብሩን ከራሴ አስገብቼላታለሁኝ። ግን ይሄ ብር በቂ አይደለም። በጣም ብዙ ብር ነው የሚያስፈልጋት እና አርቲስት የህዝብ ነው ይባል አይደለም። ባካችሁ እናንተም በምትችሉት አቅም ግለሰቦችም ድርጅቶችም አግዟትና ህልሟን እናሳካላት ባካችሁ። አክቹሊ እኔ ያለፈው ሳምንት ነበረ ሁለቱንም ብሮች ያስገባሁት እና በረከቴን ለራሴ ፍስ ማድረግ ነበር የፈለኩት። ግን በጣም ብዙ ሰው እየጠየቀኝ ነበረ እና በቃ ቴንኪው ደህና ዋሉ እና የዓለም ዋንጫ እየደረሰ ነው። ደግም እንዴ አይ ቲንክ የሆነ የቁማር ብር አለኝ እና ምን ላደርግበት ብላ ጠይቃ ነበረ ከዚህ በፊት እና ያንን ብር ምን እንዳደረሰችው ነው ስታብራራ የነበረው። ከዛም ደግሞ ከብር በተጨማሪ ደግሞ የሆነ ሴት ብትረዳ የሚል ሀሳብ ስለነበረ አይ ቲንክ እሷም አርቲስት ናት። ለእሷ ደግሞ በጉላ የሆነ የምችለውን ብር እንዳደረገችላት ነውና ደስ ይላል በጣም። ብቻ ግን በጣም ጀጅመንታል አንሆን ነው እና ሰው በራሱ በመንገዱ መዳን በሚችልበት መንገድ ማድረግ በሚችለው አቅም ሁሉ ያደርግ። ከሞል ላይ የተገዛው ጋይስ 28000 ድርሃም 17ቱን ሽቶ አንዱ ሽቶ በስንት ብር ይሰማል? በ2000 ምናምን በ1800 ድርሃም ይዘው በ90 ሺህ ብር ማለት ነው አንዱ። ኢማጂኔሽን ነው ይሄ ኢማጂኔሽን። ኦምብሬው 2000 ኦምብሬ አንቺ ትማንኛቸዋለሽ እንዴ ማለት ኧረ እሷ አታኩሪ ራሱ። ለነገሩ ስራሽ ነው ስራ ላይ ነሽ ራስሽው። ይቅርበኝ ኦምብሬ ኖማዴ። እኔ እግዚአብሔርን አልባን ነው ጭራሽ። አንተ እግዚአብሔርን በጣም ደስ ይላል። በኢየሱስ ስም ማለት ነው። ሰላም ማለት you guys ኦምብሬ ኖማዴ
እናቴ እንዴት ደስ እንደሚል በእናት በእናት ይሄ ያበደ ነው። ታጉሪ አንድ አስጠኝ አሮዚ አንድ ውስጥ ነው። አሁን እሺ ምን ብለን ነው የምናመሰግነው? አሁን እንግዲህ 17 የተለያዩ ኢማጂኔሽን እና ኦምብሬ ነው ማለት ነው። ሌላም አይነት አለ። ይሄ ሁለቱ ናቸው። እነዚህ ናቸው። ውድ ነው። አይ በጣም እዚህ ስንት ነው የሚሸጠው? ስንት ነው የሚሸጠው? 100 ምናምን ሺህ ብር በላይ ከ100 ሺህ ብር በላይ ነው። ኢማጂን እንግዲህ እና ጋይስ አወዴ ይሄን ነገር ያደረገው ታኩርን በጣም ስለሚወደው ነው ይሄን ነገር ያደረገው። ብዙ ሰዎች ብዙ ነገር ብላችኋል። በዛ ምክንያት ግን አይደለም አወዴ ይሄን ነገር ያደረገው። መጀመሪያም ቃል የገባው ነገር ስለነበረ ነው እንጂ ሌላ አይደለም። ታኩሬ አወዴን ማመስገን የምትይው ነገር ካለ አወዴን እኮ መስገን እንኳን አለቀብኝ። ይሄ ሁሉ አሁን ሁለተኛ ብራንች ከፍታልኛል። በጣም ነው የማመሰግነው ወንድም አለም። ያው በቃ ለሞራሪ አስበህ እንደዚህ ሪስፔክት አድርገህ ለራሱ ይሄን መላክ በጣም ትልቅ ነገር ነውና በጣም ነው የማመሰግነው። አንተንም ናው ፎንቴንም በጣም ነው የማመሰግነው። ሱቅ ድረስ መጥቶ ነው ስጦታውን የሰጠኝ። ሁላችሁንም በጣም ነው የማመሰግነው። አወዴ ግን እኔ ካቅም በላይ ነው። ይሄ ወላሂ በጣም ብዙ ነው ወላሂ እና በጣም ነው የማመሰግነው። አላህ ይስጥልኝ ኑርልኝ። አወድ ማን ነው ግን? የምር አበሻ ነው ምንድነው? እና የገቢ ምንጩን እስኪ እናጣራ እንዴ ምንድነው? ይሄ ነገር እኛም ይድረስን በረከቱ እና እውነት ለመናገር ግን በጣም ደስ ብሎኛል። ታኩሬ እንደዚህ ማቴ እኔ ያው ሁላችንም ሚዲያ ላይ ነው የምናውቀው፣ ግን ይሄ የመጣበት መንገድ አለ አይደለ? በጣም ጥንካሬ ምናምን በአብዛኞቻቸው ሶሻል ሚዲያ ላይ ያሉ ልጆች ሳይታችሁ ከሆነ በሆነ በችግርም ብቻ በሆነ መንገድ ይምጡ፣ አንዴ ግን የፖፑላሪቲውን ካገኙ በኋላ ያንኑ ነው ማስቀጠል የሚፈልጉት። ላይ አሁን እንደ ጌመር እየተረዱ ከሆነ የመጡት ልክ እንደዛ የተረዱ መቀጠል ነው የሚፈልጉት እንጂ ይሄ በራሳቸው ቆሙ ምናምን የተሰበሰበውን ገንዘብም የሆነ መሬት ላይ አውርደው የሆነ ታንጀብል የሆነ ስራ ሰርተው ማሳየት ለህዝቡ ብዙም ሲያሳዩ አይተናናቅምና ታኩር ግን የምር በጣም ያንግ ነው፣ በጣም ልጅ ነው እድሜው። ከዛ ከገጠር እንደዛ መጥቶ ራሱ እንደዚህ ቀይሮ ምናምን የራሱን ስራ ጀምሮ ማየት በጣም ትልቅ ነገር ነውና የምር መደገፍና መበረታታት ያለባቸው ሰዎች እንደዚህ አይነት ልጆች ናቸው፣ ታዳጊም ከመሆኑም አንፃር። ያው ባለፈው ከስጢፎ ጋር የነበረው ጌም አይታችኋልና በዛ ተሰምቶት ነበር ታኩር ነው እንደምናገር በጣም አሳዝኖኝ ነበር። ይሄኛው አወድ የሚባለው ሰው ቃል በገባው መሰረት ለታኩሬ ስጦታ ልኮለታል የሚል ቪዲዮ ነው ያየነው። ኤኒዌይስ በጣም ደስ ይላል። ታኩሬ እንኳን ደስ አለ። አወድም እንግዲህ ፈጣሪ አብዝቶ ይስጥ ይባርክልን። ሌላ ነገር እየቀባጠርኩ ስንቴ እንደደለጥኩት። እሺ ሰው የሚያደርገው ሲያደርገው የሚደብረኝ ይሄው የሚያስብለኝ ነገር ወይ እኔ ሳደርገው ፋራነሽ የምላቸውን ነገሮች ልንገራችሁ እንዳይጠፋብኝ ጽፌዋለሁ። አንደኛው ፐብሊክ ቦታ ላይ ማለት ነው ስልካችሁን ድምጽ ኖሮ ቲክቶክ መጠቀም፣ ኢንስታግራም መጠቀም ወይ ደግሞ ዘፈን መክፈት የፋራ ነው፣ አይደረግም። ሌላ ሰው እንድታዩ የሆነ ነገር ሊያሳያችሁ ስልኩን ሰጥቷችሁ አይታችሁ ከጨርሳችሁ በኋላ ስክሮል የምታረጉ ወይ ደግሞ ወደ ሌላ ነገር ውስጥ የምትገቡ አይደረግም። ሌላ ሰው ቤት ባዶ እጅ አይሄድም። ጓደኛችሁ ጋር ቢሆን ባዶ እጅ አይሄድም። የሆነች ነገርም ቢሆን ተይዞ ይሄዳል። ሌላ ደግሞ ከጓደኞቻችሁ ጋር ታይም ለማሳለፍ ተገናኝታችሁ ረጅም ሰዓት ስልክ ላይ የምታሳልፉ ሰዎች እኔም ደስ አድርጋለሁ፣ ግን ልክ አይደለም፣ አታድርጉ። እሺ ሌላ ደግሞ ካፕሎች ስታዩ መቼ ነው የምትጋቡት ወይ ደግሞ የተጋቡ ሰዎች ስታዩ መቼ ነው የምትወልዱት አይባልም። እድሜሽ ስንት ነው፣ ደሞዝሽ ስንት ነው፣ ደሞዝሽ ስንት ነው አይባልም። ኪሎሽ ስንት ነው አይባልም። ያ ሌላ እንደዚህ ታክሲ ውስጥ ወይ ባስ ውስጥ ምናምን ስትቀመጡ በጣም ጥግት ምናምን በቃ ብቻ ፐርሰናል ስፔስ ስጡ ለሰው ፊዚካሊ ኢሞሽናሊ። ቴንክ ዩ። ቲፕ ብር ብቻ አይደለም የሚሰጠው፣ ሰርቪስም ቲፕ ይሰጣል። ስለዚህ ሰርቪስ ቲፕ ስጡ። ከዛ ለትናንሽ ነገርም ቢሆን አመስግኑ። ትንሽ ነገር ማድረግላችሁ ቢሆን ቴንክ ዩ በሉ። ለምሳሌ እኔም ቴንክ ዩ በሉ። እሺ ሌላ ምግብ እየተበላ ስልክ አትንኩ። ይሄንን ማለት ነው እናቶች ቢያዩት ምግብ እየተበላ ስልክ አትንኩ በቃ። ሌላም ሲኖር እነግራችኋለሁ። እንዴ እረስቸው የጓደኛችሁን ሚስጥር ለፍቅረኛችሁ አታውሩ። በጣም ብዙ ነገር ለፍቅረኛ እንደሚወራ ግን የጓደኛ ሚስጥር አይወራም። ብዙ ሰው ያደርገዋል። አታርኩ። እናመሰግናለን። እንግዲህ ያው ታናናሾች በጣም ብዙ እየመከሩ ነው፣ እኛም እንቀበላለን። እስከዚህ ሰዓት ከነበራችሁ ቪዲዮ ላይክ ሳታደርጉ ቻናሉን ሰብስክራይብ ሳታደርጉ እንዳትወጡ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ። መልካም ጊዜ እንላለን።